እንዴት ቆያችሁ? ውድ ዩቲዩብ ቻናል ተከታዮቼ እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በተለያዩ ድሮፖች መረጃ ለእናንተ እንደማደርስላችሁ ሁሉ አሁንም አዳዲስና በጣም ወሳኝ የሆኑ መረጃዎችን ይዤ ወደ እናንተ መጥቻለሁ። እስከ መጨረሻው ይህንን ቪዲዮ እንድትከታተሉ አሳስባችኋለሁ። ዛሬ በዋናነት ሁለት ምርጥ ድሮፖችን የማስመለክታችሁ ይሆናል። አንደኛው ስታር ታወር ቼን ሲሆን ሁለተኛው ደግሞ ብለም ነው። ስታር ታወር ቼን ብዙዎቻችሁ ኬዋይሲ ለመጨረስ ፕሮሰሱ አልገባችሁም። ስለዚህ አጠቃላይ ያለውን የኬዋይሲ ፕሮሰሶችን አሳያችኋለሁ። በጣም ቀላልና ሲምፕል ናቸው። እንደዚሁም ብለም ምን አዲስ ነገር አለ የሚለውንም የምንመለከት ይሆናል። ይህ ቪዲዮ ስለሚጠቅማችሁ እስከ መጨረሻው መከታተላችሁን እንዳትረሱ። አስቀድማችሁ ሁላችሁም የምትከታተሉ ይህንን ቪዲዮ ላይክ ሳታደርጉ በፍጹም እንዳታልፉ። ላይክ አድርጉ፣ የእናንተ ላይክ ስለሚጠቅመኝ። እንደዚሁም ደግሞ ሳብስክራይብ ያላደረጋችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። የተለያዩ መረጃዎችን ስለ ኤርድሮፕ በዚህ ቻናል ላይ ስለሚለቅ ሁላችሁም ይህንን ቻናል ሳብስክራይብ ማድረጋችሁን እንዳትረሱ። እንደዚሁም ዲስክሪፕሽን ላይ ያለውን ሊንኮችን ተጠቅማችሁ ምርጥ ኤርድሮፖችን ለእናንተ እንድትሰሩ አስቀምጬላችኋለሁ። ገብታችሁ መጠቀም ትችላላችሁ። ኮዶችን እየሞላችሁ ኮዶችን አጠገባቸው አሉ እየተጠቀማችሁ ማለትም መስራት ትችላላችሁ። በጣም ቀላል ምርጥ ኤርድሮፖች ናቸው። ወደ ዛሬው መረጃዬ ስገባ የዛሬው አንደኛ መረጃዬ እንደምትመለከቱት ስታር ታወር ቼን ነው። ስታር ታወር ቼን አሁን ለጊዜው ማይኒንጉ ቆሟል። እዚህ ጋር እንደምትመለከቱት ማይኒንጉ እየሰራ አይደለም። እነሱም ስለዚህ ነገር መረጃ ሰጥተውታል። ለጊዜው እየሰራ አይደለም። የማይሰራበትም ዋናው ምክንያት እነሱ እንደተናገሩት ከሆነ ኬዋይሲው ፕሮሴስ እስከሚያልቅ ድረስ ኬዋይሲ ከተዘጋ በኋላ ማይኒንጉ ቀጥታ ይጀምራል። ለጊዜው አቁመናል ብለው ተናግረውታል። እንዴት ነው ኬዋይሲ ፕሮሴሶችን የምንጨርሰው? ኬዋይሲ የተለያዩ ፕሮሴሶች አሉ። ከነዚህ ውስጥም እዚህ ኖድ ሴቲንግ በሚለው ውስጥ ያለውን ትላንት ቪዲዮ ሰርቼላችሁ ነበር። ልክ እነዚህን አስገብታችሁ ማለትም አንድ ትሰራላችሁ። እኔ ለማሳየት ቪዲዮ ለመስራት ሲል ደጋግሜዋለሁ። እናንተ ግን አንድ ዙር ትሰራላችሁ። እቺ አረንጓዴ ከበራች ከላይ እንደምትመለከቱት የተለያዩ አይነቶች አሉ። ፋስት አለ፣ ሚድል አለ፣ ስሎው አለ። ማለትም ቀይ ሲሆን ስሎው ይሆናል፣ አረንጓዴ ሲሆን ፈጣን ወይም አሪፉ ይሆናል። እሱን ቪዲዮ ሰርቻለሁ። ከዚህ ቀጥሎ ያለውን ቪዲዮ መመልከት ትችላላችሁ። የዚህ አሞላል ዋናው ይሄ ስለሆነ ሌሎችም አሉ። ከዛ ደግሞ ሁለተኛው ምንድን ነው? ሜታማስክ ውስጥ ገብታችሁ የምታሟሉት ይሆናል። ሜታማስክ ላይ ያለው ይሄ የነሱ ዋሌት ይሄን መክፈት ይሆናል። ይህንን መክፈት ግዴታ ነው። እነሱን ዋሌት አከፋፈት ፕሮሴሶችን ከዚህ በፊት በቪዲዮም ለእናንተ አስቀምጫለሁ። እያያችሁ መስራት ትችላላችሁ። በጣም ቀላልና ግልጽ የሆነ አከፋፈት አለው። ከላይ ሄዳችሁ እችኛዋን ቀስቷን ስትነኩ ከዛም እዚህ ጋር ከታች አድ ካስተመር የሚል አለ። እሱ ላይ ገብታችሁ እነዚህን ፕሮሴሶችን ካሟላችሁ በኋላ በጣም በቀላሉ ትከፍታላችሁ ማለት ነው። ይህንን የእነሱን ዋሌት ከከፈታችሁ በኋላ ሁለተኛው ፕሮሴሱ ነው። ሶስተኛውና የመጨረሻው ደግሞ የነሱን ቻናሎችን ማለትም ፎሎ ማድረግ ይሆናል። ትዊተር፣ ቴሌግራም እና ዲስኮርዶችን ዲስኮርድ የነሱን ኢንቫይት ማለት ነው ማድረግ ነው። ዲስኮርድ ገብታችሁ ኢንቫይት ብላችሁ አክሴፕት ትላላችሁ። ቴሌግራም ላይ ለእናንተ አስቀምጬላችኋለሁ። እያንዳንዱን እነዚህን መጠቀም ትችላላችሁ። እዚህ ጋር እንደምትመለከቱት 4 ደረጃዎች አሉ። አራተኛው ደረጃ ደግሞ ሜንሽን እያደረጋችሁ የነሱን በእንትናቸው ማለትም በቻናልም ይሁን በትዊተር ገጽም ይሁን ብቻ የነሱን ተጠቅማችሁ የእናንተን ዩዘር እየተጠቀማችሁ መላክ ብቻ ነው ያለባችሁ። እነዚህ በጣም ቀላልና ሲምፕሎች ናቸው። እንደተናገርኩት መጀመሪያው ይህንን ኮፒ አድርጋችሁ የምታሟሉትን እንዳትረሱ። ኖድ ላይ ትሞላላችሁ፣ ሴቲንግ ላይ ገብታችሁ። ሁለተኛው ደግሞ ስታር ታወር ቼን ዋሌት መፍጠር ነው። ሜታማስክ ውስጥ ገብታችሁ ትፈጥራላችሁ። ሌላው ደግሞ ትዊተር፣ ቴሌግራም እና ዲስኮርድ ፎሎ እና ኢንቫይት ማድረግ ነው። ሌላ ምንም ነገር የለውም። አራተኛው ፕሮሴሱ ደግሞ የኬዋይሲ አንዱ አካል ስለሆነ ማድረጋችሁን እንዳትረሱ። መንሽን አድርጉ። ማለትም ቲክቶክም ይሁን በምትጠቀሙት ፕላትፎርም ላይ መንሽን እያደረጋችሁ የነሱን እንትን ማድረግ ትችላላችሁ። ቴሌግራም ላይ ለቅቅ ያለው ገብታችሁ መጠቀም ትችላላችሁ። ወደ ብለም እገባለሁ። ወደ ብለም ስንገባ ብለም አጠቃላይ ያለውን ቶክን ሚክስ አሳውቋል። ነገር ግን
በጣም የሚደብር ነገር ነው። ቶታል ሰፕላዩ 1 ቢሊዮን ነው። ከዛ ውስጥም 20% ብቻ ነው ለኮሚኒቲ ወይም ለዩዘሮች የሚሰጠው፣ ማለትም ለተጠቃሚዎች የሚሰጠው 20% ብቻ ነው። ይህም ደግሞ በጣም ከባድ ነው። ፕሪማርኬት ላይ እንደነበረው ዋጋው በጣም ዝቅተኛ ነው። ማለትም በ0.002 አካባቢ ፕሪማርኬት ላይ ዋጋ አለው። ይሄ ማለት በጣም የወረደ ማለት ነው። ከቶከን ሚክስ አንጻር ያው ለተጠቃሚዎች የሚደርሰው 200 ሚሊዮን አካባቢ የብለም ቶከን ነው የሚሆነው የሚሰጠው። ይህም ደግሞ በጣም የወረደ እስከዛሬ ብዙዎች እንትን ያላደረጉትን ነው የሰጡትና በጣም ከባድ ነው። ነገር ግን ምን እንደሚፈጠር የምንመለከት ይሆናል። ምን እንደሚሆን አይታወቅም። ነገር ግን በቅርቡ የሊስቲንግ ሂደቱን እንደሚያሳውቁ ተናግረውታል በራሳቸው ገጽ ላይ። እንደዚሁም ደግሞ ምናልባት ዋጋው እንደ ሜጀር ከፍ ሊል ይችላል የሚልም ወሬ አለ። ዋጋው ምናልባት እንደ ሜጀር ከፍ የሚል ከሆነ ሊስት ሲደረግ ሜጀር እንደሚታወቀው 0.978 አካባቢ ነው ሊስት የተደረገው። ከዛም እስከ 1.4 ደርሶ ነበር፣ 5ም ደርሶ ነበር። ከዛ ወርዶ ነው አሁን ያው አጠቃላይ ያለው የክሪፕቶከረንሲ እንትኖች ስለወደቁ እሱም ቀንሷል። ቢሆንም ግን ከዚህ በኋላ የቴሌግራም ሚኒ አፖች ብዙም ያን ያክል የማይጠበቁ ይሆናሉ። ምናልባት ህጎቹ ተሻሽለው የተለየ ነገር ተፈጥሮ ካልሆነ በስተቀር በጣም ከባድ ነው። አሁን የጀመርናቸውን እኛ እንጨርሳለን። በምስና ቦንክሬስን እኔ እንደዚሁም ደግሞ ከዚህ በፊትም ቀለል ያሉ መረጃዎችን የማደርስላችሁ ይሆናል። ከዛም ያለፈ ወደ አፕ እና ዌብሳይት ስራዎችን በብዛት ለእናንተ አደርስላችኋለሁ። በመጨረሻም በምስን ተመልክተን እንጨርሳለን። በምስ በየጊዜው አዳዲስ ነገሮችን እያመጣ ይገኛል። ከነዚህ ውስጥም ሎተሪ አለ። ሎተሪዎችን በየጊዜው ያመጣል። እኔም የተወሰነ አግኝቼበታለሁ። ቶን ቆርጬ ነበር፣ በቶን ቆርጬ አግኝቼዋለሁ። ከዚህ ውስጥ ግን ለየት የሚያደርገው ነገር ምንድን ነው? በየቀናቱ በተወሰነ ቀናት ስናፕሹት ያደርጋል። አሁን 3 ጊዜ መሃል ላይ አድርጓል። 2 ጊዜ ወይም 2 ጊዜ 3 ጊዜ፣ ሶስተኛ አልደረሰም፣ 2 ጊዜ ብቻ አድርጓል። ስለዚህ እናንተም ይህንን እንትን ይዛችሁ እንድትሰሩ ብዙ ልጆች እየሰሩት ይገኛሉ። ነገር ግን በዚህኛው ዙር ላይ በጣም ቀንሷል ዩዘሮች። እዚህ ጋር እንደምትመለከቱት ከዚህ በፊት ወደ 8 ሚሊዮን ዩዘር ነበረ፣ የወር መንዝሊ ዩዘር። አሁን ግን በጣም በፍጥነት እየቀነሰ 1.5 ሚሊዮን አካባቢ ብቻ ቀርቷል። በየቀኑ ቢያንስ 100,000 ዩዘር ይህንን ያቋርጣል፣ መስራትን ይተዋል። ስለዚህ ምን እንደሚፈጠር የምንመለከት ይሆናል። በጣም እየደበረ ማለትም የቴሌግራም ኤርድሮፖች እየወደቁ መጥተዋል። አዲስ ነገር ካለ የማሳውቃችሁ ይሆናል። የዛሬው ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። በዛውም ማች ቼን የሚባለው ኤርድሮፕ ከዚህ በፊት የጀመራችሁት ስናፕሹት ተደርጓል። ዛሬው ይህን ይመስላል። መልካም ቆይታ ባይ